ክርስቶስ የሌለበት ዕውቀት ወደ ኢየሱስ አያሳድግም። ኢየሱስ የሌለበት ዕውቀት ኢየሱስን አያስነካም። ኢየሱስ ያለበት ዕውቀት ግን ታሪክን ይቀይራል። አንተ ከነቢያት አንዱ ነህ እያሉ ኤልያስ ነህ እያሉ እናንተስ እኔን ማን ትሉኛላችሁ? ጴጥሮስም አንተ ክርስቶስ ነህ የሕያው የእግዚአብሔር ልጅ ነህ። ስምዖን ጴጥሮስ ይሄንን ስጋና ደም አልገለጠልህም፣ የሰማዩ አባቴን የገለጠልህ። ክርስቶስ የሌለበት ዕውቀት ወደ ኢየሱስ አያሳድግም። ኢየሱስ የሌለበት ዕውቀት ኢየሱስን አያስነካም። ኢየሱስ ያለበት ዕውቀት ግን ታሪክን ይቀይራል። መዛሙርቶች ብዙ ከኢየሱስ ጋር ውለዋል፣ ታምራቶችን አይተዋል። ኢየሱስ ሲፈውስ፣ በሽተኞች ሲፈወሱ፣ የታሰሩ ሲፈቱ፣ ዕውሮች ሲበር፣ ነገር ግን እዛ እየተቀመጡ ያለቀቃቸው ዕውቀት አለ። ኢየሱስን እንዳያዩ እየከለከላቸው። ኢየሱስ ይፈውሳል፣ ኢየሱስ ታምራት ያደርጋል። ነገር ግን እዛ ሆነው የውጭ ዕውቀት ነው ያለባቸው። የጻፍቶች ዕውቀት አለቀቃቸው። ይህ ዕውቀት የሚያሳድግ ዕውቀት አይደለም፣ ምድርን ብቻ የሚያሳይ ዕውቀት ነው። ስለ ጻፍትና ስለ ፈሪሳውያን የሚናገሩት ኢየሱስ እያለ ሌላ ነገር አይነገርም፣ ሌላ ነገር አይወራም። ኢየሱስ ባለበት የሚወራው ኢየሱስ ብቻ ነው። እየተማሩ ነው፣ ፈውስ እያዩ ነው፣ ታምራት እያዩ ነው፣ ግን ዕውቀት አለ ያለቀቃቸው። እሱ ኤልያስ ሊሆን ይችላል፣ ኤርሚያስ ሊሆን ይችላል እያሉ በጥርጣሬ ነው የሚናገሩት። ኢየሱስን ስታቀው መጠራጠር ታቆማለህ። ዛሬ በጌታ በኢየሱስ ስም ከክርስቶስ ዕውቀት ውጪ የሆነ ነገር ግን እውነት የሚመስል በኢየሱስ ስም ከቤታችሁ ይውጣ። እግዚአብሔር አሰራሩን በሕይወታችሁ ከዛሬ ጀምሮ እንዲጀምር ትፈልጋለሽ። እግዚአብሔር እንድታውቁ ይፈልጋል። አጀንዳውን ቀጠለ እግዚአብሔር ጴጥሮስ ላይ። ጴጥሮስን ሲመለከተው ጴጥሮስ ለካ እየተከታተለ የነበረው ከሰው በተረዳው አረዳድ አይደለም። ዛሬ ቤተ ክርስቲያን ብዙ ጭንቀት ቤተ ክርስቲያን ውስጥ የበዛው አዳዲስ ክብር ቤተ ክርስቲያን ውስጥ የማይገለጠው ብዙ ትውልዶች እያደጉ ያሉት ወደ ክርስቶስ ሙላት ሳይሆን ወደ ሰው ዕውቀት ነው። ለዚህ ነው ብዙ ሰዎች አድገው ቆመዋል። እኔ እንትናን አውቀው አይደል እንዴ ዘማሪ እንትና እንኳን እዛ ጋር እኮ ኃጢአት እየሰራ እኔ ብሰራ ምን ችግር አለው? እግዚአብሔር ምን አረገ? ይህ ማለት ወደ ሰው ማደግ ነው። ወደ ሰው ማደግ ማለት ይሄ ነው። እግዚአብሔር በሕይወት ላይ አዲስ ነገር እንዲጀምር በሰው የሰራው ላይ እሱም ይሰራልህ ነው። ከዚህ በኋላ በአንተ ሕይወት ላይ የሚፈጽመው ነው። ያ ሰው በተረዳው አረዳድ አይደለም እግዚአብሔር እንድትረዳው የሚፈልገው፣ ብቻን አንተ እንድትረዳው ይፈልጋል። ጴጥሮስ ተረዳው። ኢየሱስ አንተ ነካው። ኢየሱስን ይከተለው መነካት አለበት። ብዙ ሰዎች እግዚአብሔርን አይፈሩ። የት ደረሱ ካላችሁ የሰው ዕውቀት ላይ ደርሰው አይፈራም እግዚአብሔር። ብዙ ቸርች ውስጥ እግዚአብሔር አይፈራም። እንደ አፖስትል እንትና ነው መሆን የምፈልገው፣ የሱን ዕውቀት ነው የምፈልገው። የክርስቶስን ዕውቀት ሰው መፈለግ አቆሞ የሰውን ዕውቀት እየፈለገ ነው ያለው። በዚህ የተነሳ ዛሬ ቤተ ክርስቲያን የእግዚአብሔር ክብር እንዳይገለጥ ከልክላለች። ቤተ ክርስቲያን ጣሪያና ግድግዳ አይደለም። እኔ ነኝ ቤተ ክርስቲያን። አንተ እንዴት አድርገ ነው የሰው ዕውቀት የምትፈልገው? እያበላ ያለው እግዚአብሔር፣ እያጠጣ ያለው እግዚአብሔር፣ መንገድ እያሳየ ያለው እግዚአብሔር ራሱ እየመራቸው የእስራኤል ሕዝብ ከነዓንን አውርሳቸዋለሁ። አንተ የተሰጠ ትንቢት ራሱ የሚያስወርስ መልእክት። እግዚአብሔርን ስታቀው አትጠራጠረው። ጥርጣሬን ከውስጥ ነቅሎ ያወጣዋል። እሱን ስታቀው ስራውን ባንተ ላይ ይጀምራል። እግዚአብሔር ካላቸው በኋላ ወደ ከነዓን ምድር ገቡ። 40 ቀን ሰልለው ሲመጡ 10ዎቹ እግዚአብሔርን እየተጠራጠሩ ነው ያዩ። ኒፊሊሞች ረዣዥም ናቸው እና እግዚአብሔር እንድትወርስ የሚፈልገው በሞተ ቦታ ነው። ኃይል ያለበት ቦታ እኮ ነው እግዚአብሔር እንድትወርስ የሚፈልገው። የሚዋጋ ባለበት እኮ ነው እግዚአብሔር ገዢ የሚያደርገው። ትወድቃለህ የሚልበት ቦታ እኮ ነው እግዚአብሔር ጥሎ አንተን ገዢ የሚያደርገው። መና ሲሉ መና እያወረዱ፣ ነገር ግን 40 ቀን ሄደው ሲመጡ እግዚአብሔርን ክደው ነው የመጡት። አይ አንወርስም አንችልም ተጠራጠሩ። ህዝቡ እየሄደ ያለ በእግዚአብሔር ዕውቀት አይደለም፣ በ10ሩ ነገድ ዕውቀት ነው እየሄደ ያለ። በሰዎች ዕውቀት የሚሄዱ ክርስቲያኖች በሰዎች ይቆማሉ። አንዳንድ ክርስቲያኖች ለምንድን ነው ትዳርሽን የምትፈቺው ብዬ ብዙዎችን ስጠይቅ እንዴ አፖስትል እንትና ፈቶ አይደል ምን ችግር አለ? ዕውቀት እስከዚህ ነው። አንተ አገልጋይ ሆነ ለምንድን ነው ሚስት ላይ ደረበ ምዘሙተው? እንትና እየዘሞተ አይደል እንዴ? እግዚአብሔር መች ቀሰፈው? እሱን እግዚአብሔር መች መተውና? እግዚአብሔር የምህረት አምላክ። ዕውቀት እስከዚህ ነው። ሰውየው ያለበት ነው። ለዚህ ነው መንፈሳዊ እድገት አይታይብም። በቃ እንደው እግዚአብሔር ማያ ይመስለኛል። እግዚአብሔር ያያል። ሰው በሰው ዕውቀት ተይዞ ውጣ። ከሰው ዕውቀት ሰው ከሚል ውጣ። ኢየሱስ የሚለውን ስማ። ኢየሱስ የሚለውን አድርግ። የዛን ጊዜ ባንተ ላይ እግዚአብሔር የተናገረውን አጀንዳ ይቀጥላል። አይ ሁሉም ተሰብስበው እያሉ ጴጥሮስ በዚህ አለት ላይ ተጀመረ ስራ እንዲጀመር ወቅ ይጀመር ወይ ስራ የሰማይ አጀንዳ ይጀመር ወይ በቤት ላይ ይጀመር ወይ በመንገድ ላይ ይጀመር ወይ ዛሬ በኢየሱስም እግዚአብሔር ይጀምረዋል። እነሱን እግዚአብሔር እንደ እንጀራ አሳልፎ ሰጥቶናል። ምን አድርጎናል? ሰጥቶናል ሲሉ አይ አመጹ።
አመፀኛው ዛሬ ቤተ ክርስቲያን አመፀኛ ትውልድ ነው የበዛው። አመፅ በቤተ ክርስቲያን የሚያምፁ ትዳር ላይ የሚደርቡ መጎልሞት በእግዚአብሔር ላይ ማይፈሩ ትዳር የሚያፈርሱ አፍርሰው የሚገቡ ከእግዚአብሔር ቤት ውስጥ ውጭ አይደለም እግዚአብሔር ቤት ውስጥ አሉ የተደበቁ በግልጥ እንኳን እግዚአብሔርን እየተናገራቸው ማይፈሩ አመፁ እግዚአብሔር ላይ። እግዚአብሔር አያስወርሰንም። እግዚአብሔር እዛ ጋር አዘነባቸው፣ በመንገድ ላይ ቀሩ። አመፅ የእግዚአብሔርን ጸጋ አያሳዩ። እግዚአብሔር የነገረ ቦታ ላይ እንድትሄድ አያደርግ፣ ከእግዚአብሔር ጋር እንድትቀጥል አያደርግ። እንደውም እነ ኢያሱን ሊመጡ ምን አነሱ? ድንጋይ። እንደውም ሁለተኛ ትሉንን በአሁን ዘመን ተቀደሱ የሚሉትን መግደል ቢፈልጉም ይገድሉዋሉ። እግዚአብሔር ቤት ውስጥ እግዚአብሔር ተላይ የሚለው መግደል የሚፈልጓል ነፍሰ ገዳዮች። አመፅ ብዙ አይነት መርዝ አለበት ውስጥ። አመፀኛ ሆይ እግዚአብሔር ቀር እንዳትቀር ወዳጄ። የቱ ጋር ቆመሃል? አንቺ የቱ ጋር ቆመሻል? እግዚአብሔር ከቆምክበት ዛሬ ወደሱ እንድትቀጥል ይፈልጋል። በኢየሱስ ስም ዛሬ እውነተኛው መንፈስ ያስቀጥላችሁ። ከክርስቶስ ውጪ በቤታችሁ የገባ ማንኛውም ሙቀት መስሎ በኢየሱስ ስም የተደራጀ ዛሬ ፈረሰ ይሆን። ከእናንተና ዕውቀት እንድትላቀቅ ይፈልጋል። የእናንተና ዕውቀት ላይ ስትደገፍ አመፀኛ ትሆናል፣ ትዕቢተኛ ትሆናል፣ እግዚአብሔርን ትረሳዋል፣ የእግዚአብሔርን አሰራር ትረሳል። ውጣ ከተጣበቅበት። ኢየሱስ ላይ ከተጣበቅ ምን ነገር አንተ ላይ ተጣበቅ። ሰው ላይ ስለተጣበቅ ሰው ትሸታል፣ ቶሎ ተስፋ ትቆርጣል። ኢየሱስ ላይ ከተጣበቅ ግን የተጣበቁ እፍኝቶች ይወድቃሉ። ሁሉም የሚያወሩትን አታድም። የሰማከው ቃል ላይ ብቻ ተጣበቅ። ትደርሳለህ ያለው የሰማይ ዕውቀት ነው። አንተ ትንቢት ሲመጣልህ ምድራዊ ዕውቀት እንዳይመስል የሰማይ ዕውቀት ነው። ምን እያደረገ ታውቃለህ? ምድርን ካንተ ይገፋል። እግዚአብሔር በትንቢት ሲናገር ምድር ላይ ያለው እነንተናን ገፋ አድርጎ አንተን ወጣ ይላል። አጀንዳውን ጀመረ ማለት ጴጥሮስ ነው። አንተ ከዚህ በኋላ ጴጥሮስ ነው። በዚህ አለት ላይ ቤተክርስቲያንን መሰረት የገሃነም ደጆች አይቆቅ። ስታቀው ሰውን አትፈራ፣ ጠላትን አትፈራ። ገሃነም ውስጥ ያሉ ኃይላት አይችሉም። የገሃነም ደጆች የማይቋቋሙት በረከት አንተ ጋር ይመጣል። ጸጋ አንተ ጋር ይመጣል። የእግዚአብሔር አሰራር በአንተ ላይ ይመጣል።